በዛሬ ቪዲዮ እነዚህ እነዚህን እናታችሁ በቃ ተውኝ። እኔ በጣም ነው የምር በጣም ነው ያዘንኩት። ቃሱ ሀገር ነው የምኖረውና ብዙ ነገር ደካማ ያደርጋቸዋል። እነዚህን እንደነዚህ አይነት ቴክስት እየደረሰኝ ስለሆነ ከዛም አልፎ ደግሞ ስራዬ ላይም እየገባ ስለሆነ ላይቭ በስነ ስርዓት መግባት ስላልቻልኩኝ ምክንያቱም በየገባውበት እየሰደበኝ ማውን ንግግር እየተናገረኝ ምንም እኔ በጣም ሰላም እየተሰማኝ ስላልሆነ እነዚህን ይሄንን ፕራይቬት ላይፋችንን ስናወጣው ደግሞ ኔጌቲቭ ኮሜንት እየጻፋችሁ ነው በጣም ብዙ ሰዎች በጣም ሮስት ያራጋችሁኝ ነው የሰው ፕራይቬት ላይፍ ላይ እንግዲህ እየገባችሁ የምትፈተፍቱ ሰዎች ከድርጊታችሁ እንድትቆጠቡ ማስተላለፍ ፈልጋለሁ። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ እምትል ቀላም ወንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ እያሰፈራችሁ የምለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንዲሁም እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ የተለያዩ የሶሻል ሚዲያ ሊንኮች ዲስክሪፕሽን ላይ ያሉ እነሱን ነካ በማድረግ መላክ ትችላላችሁ። ለማንኛውም ብዙ ወሬ ያላብዛ፣ ወደ ቪዲዮ ዘ ዊኬንድ ወይም አቤል መኮንን የሾው ስፒድን ስትሪም ካየ በኋላ በጣም ተወስውሶ ወደ ኢትዮጵያ ሊመጣ ነው ሲል ቢቢሲ እንዲሁም ኤምቢሲ ስሪ ዘግበዋል። በጣም ከሾው ስፒድ የተሻለ አቀባበል ካደረጋችሁልኝ ለ100 ሰዎች የውጭ ድል አመቻቻለሁ ሲል ቃል ገብቷል። እኛም ይህን ቅንነቱን ተመልክተን እንደ ኢትዮጵያዊ ሾው ስፒድ እሱ የሚመስል ሰው ማዘጋጀት አለብን። ያው በወንድ እንኳን አናገኝም፣ በሴቶች ግን በጣም ብዙ እሱ የሚመስሉ አሉ። ምንጭ ከአርባ ምንጭ ምንጭ ከአርባ ምንጭ ተመችቶኛል። ይሄ ቪዲዮ ለሰላም ነው። ሰላም የምትባይ ልጅ ፍቅረኛሽ ያሁኑ ቅዳሜ ፕሮፖዝ ሊያደርግሽ ነው። ካፌ ውስጥ ያወሩን የሰማሁት የአንቺ ጓደኞችም አሉ፣ የእሱም ጓደኞች ቁጭ ብለዋል። ሶስት ሆነው ነው የተቀመጡት። የእሱ ጓደኞች ያ ረዚሙ ልጅ አለ፣ ቀዩ ልጅ አለ እና ደግሞ ይሄ ትንሽ ወፈር ያለው ልጅ ፊዚካል ያለው እሱም አለ። የእሱ ጓደኛ ወፈር ያለችው አለች፣ አጭሯም አለች፣ ጥቁሯ ማለት ነው። እነሱም ሰምተዋል እና እንኳን ደስ አለሽ ልጅ ነው። ቅዳሜ ሰርፕራይዝ ሊያደርጉሽ ተዘጋጅተዋል። እንኳን ደስ አለሽ። ሰላም፣ መልካም ጋብቻ ይሁንላችሁ። እውነትህን ነው። መልካም ጋብቻ። አኮርናሽ ወሬኛ ምንድነው? አንተ ካፌ ውስጥ አርፋ አትዝናናም እንዴ? ጆሮ ለጥፈ ሰው ወሬ የምትሰማው እንዴ? ጓደኞቻችሁን ወይ ፍቅረኛችሁን ብቻ ሰርፕራይዝ ልታደርጉ ስታስቡ በአካባቢያችን ላይ ምን አይነት ጆሮ ጠቢ አለ? እንደዚህ በሶሻል ሚዲያ እናንተ ያቀዳችሁትን እቅድ ተናግሩ ኩርንስ የሚያደርግባችሁ ሰው መኖርና ለመኖሩን ቼክ አድርጋችሁ አውሩ። ለማንኛውም እንደዚህ አይነት አኮርናሽ ስላለ ማለት ነው። ያ ቲክቶከር የሚሰፍ እንዴ አሌ አረን ከባቡት ድምጽ እንግልዶ እንደሚያቀናብረው እናውቃለን። አሁን እንደውም እዚህ ጋር እንድትዘፍን ነው የምንፈልግ። ኧረ ዘፍንላችኋለሁ። የባሊዋ ቆንጆ ልቤን ወስደው ማዶ ባህሊ ከባህሏ ተዋህዶ እኔ ነኝ ከሸዋ እሷ ናት ከባሊ ዋና መዋደዱ ነው አለችኝ ውዴ። ኧረ እባክህ ይዞም እንደምዞር እናውቃለን። ይሄኔ እኮ ደረት ኪሱ ነው ያደረጉት። ደረት ኪሱ ነው ፈትሽ የለም እባክህ። እስቲ ኮፊ አለካ ኮፊያ ደግሞ አላረገማ ግን ድምጽ ነው ያንተ ድምጽ ነው። እኔ ይሄንን ቪዲዮ አሌክስ ቲዩብ ሲያየው ምን ሊል ይችላል? ድሮና ዘንድሮ በሚል ራሱን ሲያየው ምን ይሰማ ይሆን የሚለውን የአሌን ሪያክሽን ነው ማየት የምፈልገው። አቤት እንዴት ዋላችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። ምን ይዛ እንደው የሚበላ ካለ አለ? ምን አላችሁ? ሽሮ አለ፣ ቀይ ወጥም አለ። አረ አዎ፣ ቀይ ወጡ ነው። ቀይ ወጥ እንታ? አዎ ይምጣ። አንድ ነው? አዎ አንድ ቀይ ወጥ ስንት ነው? 10 ብር። 10 ብር? አዎ ይሁን አምጪ። ስታመጪ ግን እንጀራው ላይ ደፍተሻል ማለት። ደፍተሽ ማለት ምን ማለት ነው? እንደው ወጡን በሳህን እንዳታረጊ ደፍተሻል። እንጀራው ላይ ወጡን አድርገሽ ማለት ነው። እሺ እሺ እሺ
10 ብር ይሄው የማን ምን ማለት ነው? ያንተ ነው። እኮ አሁን አዛልም እንዴ አላዘዝከኝም እንዴ? አዝዤ ነበር ግን ሐሳቤን ቀየርኩ። እንዴት ነው ሐሳቤን ቀየርኩ? ልትወ ፈልጌ ካዘዝክ በኋላ ምን ብለህ ነው ልትወ የምችለው? ምግብ ቤት ሆኖ ገብተህ ያዘዝከው? እኮ አሁን ልትወ ልበላት እያልኩ ሳለ ቀልጥፈሽ አመጣሽው። አዘኸኛል ልጅም ጨበለኛል እኮ ደግሞ ወጡን ከሌላ አድርጊ እኮ ነው ያልከኝ እኮ። ታዲያ አሁን አልበላም ካልኩኝ ማን ያስገድደኛል እንዴ? እና አዘማን ይለቅሃል? የሚለቅሰው አለ እንዴ? ዝም ብለህ ትወጣለህ እንዴ? ሆናችሁና ከተሚ ሰው ስትባሉስ እንደው አሁን እንኳን አልበላም አልኩኝ። በቃ አትልም አትችልም። ወጥ አስደርገሃል አስቀርበሃል እንዴ? ማን ይለቅሃል? ቀልድ ነው እንዴ? እሺ ግድ የለም ብላው። እሺ አምጣ ብሩን ደግሞ ስንት ታውቃለህ? ነው? አንተ ያማሃል እንዴ? ምን አይነት ሰው ነህ? 10 ብር ብለኸኝ እኮ 10 ብር ብዬህ እኮ እሺ አምጪ ብለኸኛል እኮ አይደል? እንደገና እንዴት ዋጋ ትጠይቀኛለህ? 10 ብር? አዎ 10 ብር ነው። አምጣ እንደውም 10 ብር ነው አምጣ። ዘጠኝ ልብላው? ዘጠኝ ምግብ ካስቀረብክ በኋላ ነው እንዴ አንተ የምትከራከረው? ዘጠኝ ልብላው አልኩሽ። ምን አይነቱ ነው በእናታችሁ? እንደው ምን አይነት ነው ደግሞ? ለነገሩ ወጥ አስደረገ ዝም ብዬ አላነሳው ብለሽ ብላ 9 ብር ግን ቁጭ ታደርጋለሽ። አይ ሞቴ ተጣድፌ ነው እንጂ እኮ 8 በላው ነበር። ኧረ እባክህ እችን ቴክኒክ እንግዲህ ምግብ ቤት ተጠቀሙባት። ወይኔ ተጣድፌ 8 ባልኳት ኖሮ አለ እኮ የምር እንደዚህ አይነት ሰው። ኧረ በስመ አብ። እህትን መኪና ስታስለምዳት ይላል። እስቲ ወደ ቀኝ ወደ ግራ እሺ፣ ወደ ኋላ ሂጂ። በመኪናው በዚህ ሁኔታ መቼም ነው ማትለምደው። እኛ ሴቶችን ቀኝና ግራችሁን አትለዩም በማለት በጣም ብዙ ጊዜ እንተቻለን። ለምሳሌ የራይድ ሹፌሮች በጣም ከሚያበሳጫቸው ነገር አንዱ ምንድነው? ሴቶች ከኋላ ሲቀመጡ በዚህ ጋር ተጠፍ ይላሉ። በቀኝ ግባ በግራ ግባ አትሉም እያሉ ስማችንን ያጠፉታልና ቢያንስ ሴቶችዬ እንደዚህ ነገር የሚያዘናጋን እንኳን ከሆነ ቀኝ ሲሉን ይሆነ ምን በላበትን አየት ማድረግ ነው አይሻልም? ከዛሬ 1 ዓመት በፊት ማለት ነው እየተወራ ያኔ ማንም ሰው ያቀኝም። ከዛሬ 1 ዓመት በፊት እያወራን ከጊዜ ሂደት በኋላ ነበር በአካል የተገናኘ ነው ማለት ነው። እና በአካል ተገናኝተንም በጊዜ ሂደት በቃ እየተባለ ትውውቁ እየጨመረ ሲመጣ ፍቅሩ ተጀመረ። ፍቅሩ ሲሪየስሊ ወሰድ ነው። እያሳደግን ያው በመሃል ነበር ስለኔ ህመም የነገርኳት። ሶሻል ሚዲያ ከመውጣቴ በፊት ነው ስለ ህመም የነገርኳት። ፍቅሩን ሳትጀምሩ ማለት ነው? አዎ ኦልሞስት በአካል በተገናኘን በማግስቱ ምናምን ነገር ነበር። ስለዚህ በአካል እስከምትገናኙ ድረስ አታውቅም ነበር እውነት ለመናገር። እና በአካል ስታገኘኝም መጀመሪያ ያለችኝ እግር ምን ሆነ ነው ነበር ያለችኝና ደነገጠች። ትንሽ ስለማነክስና ጠየቀችና ደነገጠች። ቆይ በደንብ ዲቴል ነግርሻለሁ ብያት በማግስቱ ሙሉ ዲቴል ነገርኳት። ስለ እግሬ ነገርኳት። በሱ ማልቀስ ስትጀምር አይ ይሄ እንኳን ካስለቀሰች ገና ብዙ ታሪክ አለ ብዬ ሙሉ ታሪክ ነገርኳት። በጣም አለቀሰች፣ በጣም አነባች፣ በጣም ግራ ገባት፣ ክብድም አላት። በኋላ ያው በጊዜ ሂደት ያው ፍቅር ፍቅር ብዙ ነገር ያሸንፋል። ፍቅር ፊዚካል ነገር አይደለም። እሷ ላይ ነው ያየሁት እውነት ለመናገር ፍቅር በፊዚካል ነገር አይገደምም። ፍቅር ቃል ብቻም አይደለም የሚኖር ነውና እየኖረች እያሳየችኝ ያለችው እሷ ናትና ከዛ አሁን ከማወቋ በፊት የነበረው ፍቅር ካወቀችኝ በኋላም አልቀነሰም አልተቀየረም ያሳየችኝ ያለችው እሷ ናትና ከዛ አሁን ከማወቋ በፊት የነበረው ፍቅር ካወቀችኝ በኋላም አልቀነሰም አልተቀየረም ነበር እና ሶሻል ሚዲያው ሲመጣም ምንም ላንገራግር በጣም ብዙ ሪኩዌስቶች ሲመጣ ብሎክ ወደ ማድረጉ የመጣው ስለምንድን ነው? ስለምተማመንባት ስለማምናት ነው። ቢካዝ በሌለህ ሰዓት የነበረ ሰው ባለ ሰዓት አሁን ሲኖርህ ሁሉም ሰው አብሮ ይመጣል፣ ጋጋታው ይመጣል። ግን
በሌለኝ ሰዓት የነበረች አብራኝ ስትታገል የነበረች ስለነበረች እና አንድ እንባ ከኔ ማየት አትፈልግም። እሱ አንዳንድ ሴቶች በጣም ልባም ናቸውና በጣም ነው የሚያስገርሙኝ፣ በጣም ነው የሚያስደንቁኝ። ብዙ ሰዎች የማያደርጉትን ነገር ሲያደርጉ እናያለን። ከስፓይና ቢፊዳ ጋር አብሮ የተወለደ ልጅ ነው እንግዲህ ይህ ወጣት ለረዥም ዓመታት እንግዲህ ከልጅነቱ ጀምሮ እስካሁን እስካለበት እድሜ ድረስ ዳይፐር እንደሚጠቀም ይታወቃል። በቲክቶክ ገጹ ላይ በተደጋጋሚ የሚያጋጥመውን ነገሮች ምናምን ያጋረናል። በጣም ጀግና የሚገርም ልጅ ነውና እንግዲህ ሰሞኑን በከፍተኛ ውጤት ተመርቋል። በጣም ደስ የሚያሰኝ ነገር ነው። ታዲያ እንደሰማነው ይህ ወጣት ፍቅረኛ አለችው። ፍቅረኛው እንግዲህ በዚህ ህመም ውስጥ እንኳን ሆኖ ያልተወችው በጣም ጠንካራ ሴት ነችና ልትመሰገን ይገባል። አንተም ቤኪ በጣም እድለኛ ሰው ነህ፣ እንኳን ደስ አለህ ማለት እወዳለሁ። Somebody's trying to have a comeback and we're saying no. አድርጌ ይሄ ልጅ በእኛ ቋንቋ ምን ለማድረግ እየሞከረ እንደሆነ ልንገራችሁ። We call this reputation laundering. So አንድ ካምፓኒ እያመረተ ያለው ፕሮዳክት ዲፌክት እንዳለበትና ፐብሊኩን ሃርም እንደሚያደርግ ፐብሊኩ እንዳወቀ ሲያውቅ ያለምንም ፐብሊክ አፖሎጂ ቀስ እያለ ራሱንም ፕሮዳክቱንም ከማርኬቱ ጎተት አድርጎ ያወጣል። ከዛ ጸጥ ረጭ ብሎ ይጠፋል ከማርኬቱ ማለት ነው። So after some times pass እና ያ ስካንድል እንዳለፈ ቀስ ብሎ ፕሮዳክቱን ሞዲፋይድ እንዳደረገው ፕሮዳክቱ ከዚህ በኋላ ምንም አይነት ዲፌክት እንደሌለበት አድርጎ ምን ያደርጋል? ሪብራንድ ያደርገውና ከዛ ተመልሶ ወደ ማርኬቱ ቀስ እያለ ለመግባት ይሞክራል ማለት ነው። ተመልከቱ። with no accountability, with no transparency, with no public apology ምንም አይነት ኃላፊነት ሳይወስድ ላለፈው ፕሮዳክት ማለት ነው። like literally ምንም እንዳልተፈጠረ አድርጎ ፕሮዳክቱ ምንም ዲፌክት እንደሌለበት አድርጎ ቀስ እያለ ወደ ማርኬቱ ለመግባት ይሞክራል ማለት ነው። and that's what you do in bra ገብቶናል። አይነት ብራንድ ቢልድ ለማድረግ እንደፈለክ ገብቶናል you guys and let's say hell no together hell no ይሄ ልጅ መቼስ ታስታውስታላችሁ ብዬ አስባለሁ። የሆነ ጊዜ ላይ ቀሚስ ለብሶ ስቶሪ አድርጎ በጣም 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 በርካቶች እንዴ ይሄ ልጅ እንዴት ሃው ምናምን ብለን በጣም ተደናግጠን ነበረ። ከዛ እንዳለችው ሸርተት ብሎ ምንም ሳይመልስ ምንም ሳይናገር ሸርተት ብሎ ጠፍቶ ነበረ ከሶሻል ሚዲያ። ሲጀመር አካውንቱንም ሪፖርት ተደርጎ ተዘግቶበት ነበረ። አሁን ያው ገርል ፍሬንድ ምናምን ኬዝ እኔ ያሰባችሁትን አይነት ሰው አይደለሁም ለማለት እንግዲህ ብቅ ብሏል። በእውነት እንደዚህ አይነት ነገር ውስጥ ካለ ልቦናህን ፈጣሪ እንዲመልስልህ እኔ ጸልይልሃለሁ። በቅርቡ እንግዲህ ከዚች ምድር በሞት የተለየን የጥበብ ሰው ወንድማችን አርቲስት ነጻነት ወርቅነህ ተወልዶ ባደገበት በደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን የአካባቢ ወጣቶች አርብ ጥር 15 ቀን 2018 ዓ.ም የሻማ ማብራትና የጸሎት መርሃ ግብርም አዘጋጅተዋል። እናም በዚህ መርሃ ግብር ላይ ብፁዓን አባቶች፣ ሰባኪያን፣ ዘማሪያን፣ የጥበብ የሙያ አጋሮችና ቤተሰቦችም ይገኛሉ። እናንተም የአርቲስት ነጻነት ወርቅነህ ወዳጆችና አድናቂዎች አርብ ጥር 15 ከቀኑ 10 ሰዓት ጀምሮ በተዘጋጀው በዚህ መታሰቢያ ፕሮግራም ላይ እንድትገኙልን በማለት የዑራኤል አካባቢ ወጣቶች ጥሪያቸውን አስተላልፈዋል። እንደሰማነው እንግዲህ በነገው ዕለት ማለትም ጥር 15 በቅዱስ ዑራኤል ቤተክርስቲያን ለተወዳጁ እና ለአንጋፋው የጥበብ ሰው ነጻነት ወርቅነህ የሻማ ማብራት ስነስርዓት ይደረጋል። እንደሰማነው እንግዲህ የቻላችሁ የሻማ ማብራት ስነስርዓቱ ላይ እንድትታደሙ ተጋብዛችኋል። ይህ የኢቢኤስ ጫውታ ነው። ላችሁ ትሸልማላችሁ እዚሁ ጋሼ ቤት ውስጥ በኢቢኤስ። እናመሰግናለን። እኔ ነጻነት ማለት አንዱ አለም ነኝ። አይገርምም? በጣም ነው የሚመስለው። ይሄ የነፂ አፈጣጠኑ ምናምን ራሱ ይመሳሰላሉና ሰሞኑን እንደምናስታውሰው የቤተሰብ ጨዋታ ፕሮግራም አንዳንድ ሰው ይቁም ይላል፣ አንዳንድ ሰው ደግሞ የቤተሰብ ጨዋታ የሚለው ቀርቶ የነጻነት ጨዋታ የሚል ስያሜ ይሰጠው ይላል። አሁን ደግሞ እንደሰማነው የተለያዩ አርቲስቶች ሪኮመንድ እየተደረጉ ነው። አለማየሁ ታደሰ፣ ካሳሁን ፍስሐ፣ ማንዴላ፣ አለም ሰገድ እንዲሁም ደግሞ ደረጀ ኃይሌን ሰዎች ሪኮመንድ እያደረጉ ይገኛሉ። ከነዚህ አራቱ አንዳቸው የቤተሰብ ጨዋታን እንዲያስቀጥሉ ጥሪ እየተደረገ ይገኛል። እኔ ደግሞ ይሄ ሰውዬ ለነፂ በጣም ስለሚቀርብ ይሄ ቢሆን ብዬ አስባለሁ። እናንተስ ምን ትላላችሁ? ጋይስ እንዳትሸወዱ ተጠንቀቁ። በዚህ ሰዓት እንግዲህ አንድ አስቸኳይ የሆነ መረጃ ልንገራችሁ። የኔም ቪዲዮና እንግዲህ የብሩክ ኒውስን ቪዲዮ በመጠቀም ማስተር አብነት ሞተ እያለ እንግዲህ ይህ ከላይ የምትመለከቱት ገጽ በውሸት እንግዲህ ሐሰተኛ ዜና እያሰራጨ ይገኛል።
እኛ የሰራነውን እንግዲህ የተለያዩ ቪዲዮዎችን እንግዲህ በመቆራረጥ ማስተር አብነት ሞቷል እያለ በርካታ ሰው ቪዲዮውን እየተመለከተው እንዲሁም ብዙ ሰው ኮሜንት ላይ እውነት እየመሰለው ይገኛል። እናም ይህ ቪዲዮ እኛ አልሰራንም፣ ማስተር አብነትም አሁን በጥሩ ሁኔታ ላይ ይገኛል። እባካችሁ እንደዚህ አይነት ነገር የምታደርጉ ሰዎች ከድርጊታችሁ ተቆጠቡ። ለቪው ብላችሁ የማይሆን ነገርም አትስሩ። እናም ትብብራችሁ ልጠይቃችሁ፣ ሁላችሁም እዚህ አካውንት ላይ እየገባችሁ እንግዲህ ሪፖርት በማድረግ አካውንቱ እንዲዘጋ እናድርግ። ኧረ በስመ አብ! ኧረ ተው! ኧረ በእግዚአብሔር ስም እኔ እንደዚህ አይነት ነገር የምትሰሩ ሰዎች እኔ በቅላችሁ ነው የሚመስለኝ። የምር የሆነ ምንም አይነት የሰዋዊ ስሜት የሚሰማችሁ አይነት ሰዎች አትመስሉኝም። እንደዚህ በመስራታችሁ እኔ ምን እንደምትጠቀሙ አላውቅም። መቼስ እኛ ሀገር ላይ ቲክቶክ በቪው እንደማይከፍል ሁላችንም እናውቃለን። ምንድን ነው ጥቅማችሁ ነው እንደዚህ ሞተ ብሎ በመስራት? ከዚህ ቀደም እንደምታስታውሱት በጣም በርካታ አርቲስቶች ታመሙ ሲባል በቃ ሞቶ የሚል ዜናዎች በጣም እየተስፋፉ ቤተሰቦቻቸውን እያስደነገጡ እንዲሁም ደግሞ የእነሱንም ስነ ልቦና እየጎዱ እንደሆነ ተናግረዋል። በቅርቡ ያረፈውም እንግዲህ ተወዳጁ ተዋናይ ነፃነት ወርቅነህም ተናግሯል። ለእናንተ ስክሪን ላይ የምታዩን ሰው በሆንም ለቤተሰቦቼ ደግሞ አስፈላጊ ሰው ነኝ የሚል ንግግር ተናግሯል። እኔ ምንድን እንደምትጠቀሙ ነው ማይገባኝ እንደዚህ አይነት ዜና የምትሰሩ ሰዎች እንዴ። ለእናንተ እኮ የሰውዬ ባያስፈልግ ለልጆቹ ያስፈልጋል፣ ለቤተሰቡ ያስፈልጋል፣ ለድሆች ያስፈልጋል። እንዴ ባካችሁ እንደዚህ አይነት ዜና የምትሰሩ ሰዎች ትንሽ ለማሰብ ሞክሩ። እባካችሁ ሰዎች ሲታመሙ እላያቸው ላይ አታሟርቱ። ብትችሉ ፈጣሪ ከህመማቸው እንዲፈውሳቸው ጸሎት አድርጉላቸው። እባካችሁ በህመም ላይ ህመም አንሆንባቸውና እንደዚህ አይነት ዜና የምትሰሩ ሰዎች እባካችሁ ጥንቃቄ አድርጉ። እዚህኛው ጋር ላይክ 2 አይነት መስታወት ነው ያለው ቤቴ ውስጥና እሱ ጋር እንደምታይን ያላሰብኩትም ብዙ የታየ ነገርም የለም። እውነቱን ለመናገር ግን በእናታችሁ በቃ ተውኝ። እኔ በጣም ነው የምር በጣም ነው ያዘንኩት። እኔ ደግሞ እንደዚህ አይነት ሰነፍ ልጅ አይደለሁም። በቃ እሱ ሀገር ነው የምኖረው እና ብዙ ነገር ደካማ ያደርጋቸዋል። እኔ ብቻዬን ነው ያለሁት። የሚያግዙኝ ስራ እንኳን እንቅልፌን ሳልተኛ ነው ስራ ተነስቼ የሚሄደው። ምክንያቱም እህት ወንድም የለኝም እኔ ትልቅ እና በእናታችሁ እኔ አልቅሼ ለምላችሁ ለአሁኑ ማለት ነው እና ምንም ነገር እንዳታደርጉ ዩቱበር ሙሉ ምን ታግዙ ነው ለአሁኑ በሙሉ ማለት አደረኩት። እኔ ምንም አውቄ ያጠፋሁት ነገር የለም ከዚህ በፊት እውነቱን ለመናገር ግን አሁን ለምናችሁም የሆነ ልጅም አለ ወላሂ እኔ ፖስት አደርገዋለሁ እያለ ቴክስት የሚያደርግልኝ ማለት ነው። ስሙ ሁሉ አለኝ። ቢጨንቀኝ እንኳን ለሄለን ለምትባለው ልጅ እንኳን ልኬላታለሁ ለሄለን ማለት ነው። እና ፕሊዝ በእናታችሁ አንዳንዴ ሰው ሲስቅ ሲጫወት ደስተኛ ይመስላል። በተለያየ ጊዜ የቲክቶክ ፔጇ ላይ በምትለቃቸው ቪዲዮዎች ደስተኛ አሪፍ ህይወት እንደምትኖር ነው የሚያሳዩት የምትለቃቸው ቪዲዮዎች። ግን ከቅርብ ጊዜ ወዲህ አትስቅም ሳሮን። እንግዲህ ጥርሷ ላይ ምን እንደተፈጠረ አይታወቅም። ሳሮንን የምናውቃት በፈገግታዋ በሰውነት አቋሟ እንግዲህ በጣም ኦቨር ኮንፊደንስ ያላት ልጅ እዚህ ኢትዮጵያ በነበረችበት ሰዓት የተለያዩ ስራዎች እንደሰራች እናውቃለን። ከሆነ ጊዜ በኋላ እንግዲህ ወደ ቱርክ ሀገር ሄዳ እንደምትኖር እና እዛም አሪፍ ህይወት እንደምትኖር እያሳየችን ነበረ። ነገር ግን አሁን ቲክቶክ ላይቭ ላይ ገብታ በምታወራቸው ወሬዎች ሪከርድ እየተደረጉ የሚለቀቁ ነገሮች ሳሮን ያለችበት ህይወት ደስተኛ ያልሆነ እንደሆነና ከባድ ጭንቀት ውስጥ እንዳለች የሚያሳይ ሆኗል። በህይወቷ ላይ በአሁኑ ሰዓት ምን እንደተፈጠረ በግልጽ የሚያሳይ ነገር ባይኖርም እሷም ይሄ ነው ብላ ይፋ ባታደርግም ግን ያለችበት ህይወት በጣም አጣብቂኝ ውስጥ እንዳስገባትና ይመስለኛል ኤክስፔክት ያደረገችውን ህይወት እየኖረች እንዳልሆነች በተለያየ ጊዜ ለማስተዋል ችያለሁና እንግዲህ ፈጣሪ ካለችበት ህይወት እንዲያወጣት ጸሎቴ ነው። እስቲ እናንተስ ምን ትላላችሁ? በሳሮን ጉዳይ ያላችሁን ሀሳብ አስተያየት ጻፉልኝ። ይሄን ቪዲዮ የምሰራበት ዋና ምክንያት እንደነዚህ አይነት ቴክስት እየደረሰኝ ስለሆነ ዳኒ ሮስት ነው ያኒ ጥያቄ ምልክት በሰላም ነው አታኩርፊ መልሽልኝ መልክ መስራትሽን አቁሚና አብረን እንመለስ ያንዬ ካንቺ ውጪ አላቅም ሌላ እንደምታስቢው አይደለም ያ ሁላ ዋጋ እንደከፈልኩልሽ አትርሺ ደግሞ እንግዲህ ዳኒ ሮስት ነው ይሄንን የጻፈው። ከዛም አልፎ ደግሞ ስራዬ ላይም እየገባ ስለሆነ ላይቭ በስነ ስርዓት መግባት ስላልቻልኩኝ ምክንያቱም በየገባውበት እየሰደበኝ ማይሆን ንግግር እየተናገረኝ ምንም እኔ በጣም ሰላም እየተሰማኝ ስላልሆነ በዛ ላይ ደግሞ ስራዬን መስራት ስላልቻልኩኝ ነው እና ኢሞሽናል ሳልሆን የኔን ሳይድ ለማስረዳት እሞክራለሁ።
እኔና ዳንኤል ከተለያየን 6 ወር ሆኗል። በዛ 6 ወር ውስጥ ደግሞ እኔ ብሎክ አድርጌው ነበር። ምክንያቱም ከኔ ጋር ያለው ነገር ይበቃል። በዛ በሪሌሽንሺፕ ውስጥ ምንና ምን እንዳለፍኩኝ እኔ ነኝ የማውቀው። እሱን ደግሞ ኔክስት ፓርት ሰራላችኋለሁ። ብቻ በዛ 6 ወር ውስጥ ብሎክ አድርጌው እንኳን ሌሊት በሌላ ሰው ስልክ እየደወለ እየበጠበጠኝ ነው ያለው። ከዛም አልፎ እየዛተብኝ ነው ያለው፣ እያስፈራራኝ ነው ያለው። በጓደኞቹ አማላጅ ይልካል። እሺ አልኩኝ። አትሊስት ጓደኛ እንሁን፣ ከዚህ በኋላ ምንም አይኖረንም፣ ጓደኛ እንሁን በሰላም። ምክንያቱም ሶሻል ሚዲያ ላይ ነው ያለነው አይደለ? ነገ በየሆነ ስራ እንገናኛለን። እንዳልኩትም እየተገናኘን ነበር በስራ። ስለዚህ በስራ እንገናኛለን፣ ጓደኛ መሆን እንችላለን። ከዛ ያለፈ ግን ምንም አይነት ነገር አይኖረንም። ጓደኛ ነው ተባብለን እሺ ተባብለን አንብሎክ አድርጌው ከዛ በኋላ መገናኘት ጀመርን፣ ማውራት ጀመርን፣ ላይቭም መግባት ጀመርን። ግን እሱ አንብሎክ ማድረግኝ ወደ ምንድነው የወሰደው? እኔ እንዳልወጣልኝ እኔ ወጥቶልኛል። ታቱን እያስጠፋው ቪዲዮ የሰራውበት ምክንያት ራሱ ይሄንን እንዲያቅ ነበር፣ በቃኝ ብዬ ማለት ነው። ግን እሱ እየደወለ አንዴ በኔ ነው ሰው ይሆንሽው። አዎ ቲክቶክ ያስጀመረኝ እሱ ነው። እሱንም በደንብ ነግራችኋል። ቲክቶክ ያስጀመረኝ እሱ ነው። አንዴ በኔ ነው ሰው ይሆንሽው፣ እኔ እንደዚህ አድርጌልሽ እያለ እኔን ለመያዝ ለማሰር እየሞከረ ነው ያለው። እኔና እሱ የምንተዋወቀው ከ5 ዓመት በፊት ነበረ። ቲክቶክ ቪዲዮ ሰርቶብኝ ነበረ ሮስት አድርጎኝ። ከዛ በኋላ ግን በአካል ተገናኝተን አናውቅም። ከዛ የ1 ሚሊዮን ፎሎወር የገባ ጊዜ ጠራኝ፣ እንደ ገስት እንደ ማንኛውም ገስት ሄድኩኝ። ከዛ በኋላ ግን ማውራት ጀመርን። ከዛ ሳናስበው ወደ ፍቅር ገባን። መጀመሪያ ላይ እንዴት ነበር መሰላችሁ? በጣም ጥሩ ሰው። እኔ ዳንኤል አሁን እንደዚህ መሆኑ የማይገባኝ ለዛ ነው። በጣም ጥሩ ሰው ነበር፣ በጣም ናይስ ነበር። እኔ በዛ ሰዓት በጣም ስትረስ ውስጥ ነበርኩ፣ ጥሩ ነገር ውስጥ አልነበርኩም። እና ያው ታውቃላችሁ የነበርኩበትን ነገር። በዛ ሁኔታ ውስጥ እሱ ነበር ከጎኔ የነበረው፣ ሁሌ ከጎኔ ነበር። በጣም ሰፖርት ያደርገኝ ነበር። ኢቭን ቲክቶክ ድጋሚ እንድጀምር ያደረገኝ እሱ ነውና በጣም ሰፖርቲቭ ነበረ። ከጎኔ መድረስ ባለበት ሰዓት ከጎኔ ነበረ። ግን እየተቀየረ የመጣው ከመቼ ጀምሮ ነው? 4 ወር ካለፈን በኋላ ልጁ ኮምፕሊትሊ የማላውቀው ሰው ሆነ። አንደኛ እኔ በዛ ሰዓት እኔ ወፍራም ነበርኩኝ። የድሮ ቪዲዮዎች አብረን የምንሰራውን ገብታችሁ ማየት ትችላላችሁና እኔ ወፍራም ነበርኩ። ቦዲ ሼም ያደርገኝ ጀመረ። አንቺ እንደዚህ ቦርጫም፣ አንቺ እንደዚህ በጣም እንዴት ልበላችሁ ኮንፊደንሴን ገደል ነው የከተተው። አንቺ ቦርጫም ዳኒ ሮስት እንደዚህ አንድ ቀን ይሄ በሰተት ነው የምላችሁ። መጀመሪያ ሰሞን ይሄ የሚያሳየኝ ፍቅር ምናምን ቀርቶ አንድ ቀን ይሄ ቆንጆ ነሽ ለማለት ራሱ አይ ትጠግባለች ምናምን ማለት ጀመረ። ዳኒ ሮስት ጓደኞቹ ይናገሩት ነበረ፣ ኖ አንተ ለምንድን ነው እንደዚህ የምትላት? ምክንያቱም እነሱ ፊት ለፊትም ሲናገረኝ ስለነበር ማለት ለምንድን ነው እንደዚህ የምትላት ምናምን ሲሉት ኖ ትጠግባለች ምናምን። የሱን ኢንሴኩሪቲ ወደ እኔ አመጣብኝ። በቃ እኔ በራሴ የነበረኝ ኮንፊደንስ ገደል ነው የገባው። ከዛ በጣም ኮንትሮሊንግ ሆነ። ከቤት እንደወጣ አይፈልግም። ጓደኞቼን ሳገኝ ኢቭን እንዴት ልበላችሁ ወንድ ጓደኞች ነበሩኝ። ይሄ ደግሞ ኖርማል ነው። ወንድ ጓደኞቼን ሳገኝ ምን ልታረጊ ነው የምትሄጂው? እንደዚህ ልታረጊ ምናምን እና እኔ በዛ ሰዓት መጠርጠር ነበረብኝ። ምክንያቱም እሱ የሚያደርገው ነገር ነበረ። እኔ ግን በዛ ሰዓት በቃ ይሄ ብቸኝነትም ስለነበረ ምናምን ከሱ መለየትም አልፈለኩም ነበርና ምንም ነገር ሲለኝ አምነው ነበረ። ከዛም ደግሞ እኔን ከቤት አትውጪ እያለ ከጓደኞቼ እያራራቀኝ እሱ ክለብ መውጣት ጀመረ። እሱ ክለብ ወጥቶ የኔ ጓደኞች እኔን የሚያውቁኝ ምክንያቱም ፖስት እናደርግ ነበር የዛ ሰዓት እና እኔን የሚያውቁኝ እየደወሉ ይነግሩኝ ነበር። ከዛ ያኔ መጠራጠር ጀመርኩና ስልኩን ለመቀበል ሞከርኩኝ። የኔን ፓስወርድ ያውቃል፣ ሁሉም ነገር አለው። የእሱን ግን ማሳየት አይፈልግም። ከዛ እንደምንም ብዬ ስልኩን ተቀበልኩ። ያገኟቸው የሴት ብዛት የምሬ ነው የምላችሁ። በጣም ብዙ ሴቶች ጋር ቪዲዮ የሚሰራው ምናምን ቴክስት አገኘሁኝ። አንዷን ጭራሽ ምን ይላታል ስለኔ እየጠየቀችው ነበር አንዷ። ምክንያቱም ኦፍ ኮርስ የዛኔ ቪዲዮን ሰራ ነበር፣ ያስታውቃል ሁሉ ነገርና ቪዲዮ ከያና ምን እናትሏለች። አይ ምንም አይደለችም ለቪዲዮ ነው ምናምን ብሎ ዋሽቶ እኔን እንደሚለኝ ሴቶች ጋር እኮ የዛኔ ቪዲዮ ሰራ ነበርና እጠይቀው ነበር። ምንድነው ይሄ? ማናት እሷ? እንደውም አንዷን ታውቃታላችሁ ቲክቶክ ላይ ማናት? ምንድነው ያለ ሰው? ምንም ነገር የለኝም ለቪዲዮ ነው የተገናኘነው፣ ከዛ ውጪ ምንም ነገር የለንም። ይሄን ነው ሁሉ ጊዜ የሚለው ማለት ነው። ከዛ ያን ቴክስት ያስኩኝ በእኔ ስልክ አነሳውትና ጠየቅኩት ምንድነው ይሄ ምናምን ብዬ ማለት ነው። ምንድነው ያለው? ጭራሽ እኔ ላይ ተናዶ ስልክ መክፈቴ እኔ ስልኬን እንዴት ትበረብሪያለሽ ብሎ እኔ ላይ ተናዶ ጮሁብኝ። ከዛም አልፎ ደግሞ ምን ይለኛል? ምን አይነት ኤክስኪውዝ ይሰጠኛል? ከዛም ምን ይለኛል? አንቺ ይሄ ቅናትሽ ነው እንደዚህ የሚያረግሽ፣ ምንም በሌለ ነገር ምንድነው ወከባ የምትፈጥሪ? ምክንያቱም እኔ ሰው እንዲያውቅ ስለማልፈልግ ነው እንዴ።
ሰው እንዲያውቅ ማለት እኔና እሱ እኮ ቪዲዮ እየሰራን ያለው ነው። ተነቀስኩት ብዬ እንኳን እኮ ቪዲዮ ሰርቻለሁ። ኢንስታግራም ላይ ስቶሪ አድርጌያለሁ፣ ቲክቶክ ላይ ስቶሪ አድርጌያለሁ። ከዛ ምን ይለኛል ሰው እንዲያውቅ አልፈልግም፣ ይሄ ፕራይቬት ነው መሆን ያለበት እና አንቺ ቅናትሽ ነው የሚያለያየን ምናምን ብሎ እኔ ላይ መጮ እኔ መሳደብ ጀመረ። አይ ነው በዛ ሰዓት መተው እንደነበረብኝ አውቃለሁኝ። አይ ነው አልፏል። አሁን ምንም መመለስ የምችለው ነገር አይደለም። ግን እኔ በዛ ሰዓት እውነት ነው ምላችሁ በጣም በቃ ይሄ ብቸኝነት አለ አይደል ሰው መፈልግበት ሰዓት ስለነበረ መተው አልቻልኩም። እንደዛም ያንን ቪዲዮ ማይቼም እሺ ብዬ አምኜው ምንም ነገር በቃ ነገሮችን ማበላሸት ስላልፈለኩ አምኜ ቀጠልኩኝ ማለት ነው። ከዛ በኋላ ልጁ ባሰበት። እኔም መታገሴ ነው አይ ነው አውቃለሁኝ። ግን በጣም ባሰበት። በጣም እንዴት ልበላችሁ እኔ የነገርኩትን ይሄ ደካማ ጎኖቼ ብዬ የነገርኩትን ሚስጥሮች ምናምን እሱን እየተጠቀመ ማለት ነው እኔን ለመጉዳት እኔን ለማሸማቀቅ አላ አይምሮዬ ላይ በጣም አይምሮዬ ላይ እየተጫወተው። ከዛ የሆነ ሰዓት በቃኝ አልኩ። ምክንያቱም እኔ እየተጎዳው መጣው። አይታችኋል። ሌላ ለራሴ ብዙ ጫኖች አሉብኝ ታውቃላችሁ ያለፍኩበትን ነገር ምናምንና እያቃተኝ መጣ። የሆነ ሰዓት ገባችሁ ሁሉ ነገር እያፈጠጠ ቲክቶክ ላይ አለች ልጅቷ ቺት ሲያደርግ የነበረው ልጅቷ አለች ቲክቶክ ላይ። ግን እኔ ምን ብሎ ያሳምኝ ልጅቷ ጋር ደግሞ እንተዋወቃለን ጋይስ እንተዋወቃለን እና እኔን ግን ምን ብሎ ያሳምነኛል እሷን ሄጄ እንዳልጠይቅ ኖ አንቺ ኢንሴኩሪቲ ስላለብሽ አንቺ እንደዚህ ቅናተኛ ስለሆንሽ ምናምን ድራማ አልፈልግም አንቺ ድራማ ትወጃለሽ እና ሄደሽ አንድ ነገር ብትያት ምናምን በቃ መዛት ማስፈራራት ጀመረ ማለት ነው። ከልጅቷ ጋር በደንብ እንተዋወቃለን። መጠየቁን ላልቻልኩም ምን ብዬ ልጠይቃት? ምክንያቱም እዚህ ጋር እሱ የሚለኝ ሌላ ነው ማለት ነው። አይ ምን ሰማው ታሪክ እንግዲህ ቂጥ የማብቀል ጉዞ እያለች ቪዲዮ በመስራት የምትታወቀው ያና የዳኒ ሮስት ፍቅረኛ እንደነበረችና ያደረሰባት ከባድ የሚባል በደል እንዳለ እንዲሁም ደግሞ አሁን እሱን ትታው የራሷን ህይወት ለመኖር ስትሞክር እሱ ደግሞ እየገፋፋት እንደሆነ እና ያስጨነቃት እንደሆነ ነው የተናገረችው። እውነት ለመናገር በጣም አስገርሞኛል። ይሄን ሁሉ በደል የፈጸመው ዳኒ ሮስት ነው ብዬ በጣም ተገርሜያለሁ። ከዚህ ቀደም አብረው በነበሩበት ሰዓት ይለቁት ከነበረ ቪዲዮ መካከል እስቲ አንዱን ላሳያችሁ። ሰላም እንዴት ናችሁ? የዳኒ ሮስት እና የያና የቤተሰቦች እንግዲህ እኔና ያና የተሰነ አንድ ወር ሙሉ አብረን ቪዲዮ መስራት ጀምረናል። እንግዲህ ይሄንን ፕራይቬት ላይፋችንን ስናወጣው ደግሞ ኔጌቲቭ ኮሜንት እየጻፋችሁ ነው በጣም ብዙ ሰዎች፣ በጣም ሮስት እያረጋችሁኝ ነው። የሰው ፕራይቬት ላይፍ ላይ እንግዲህ እየገባችሁ የምትፈተፍቱ ሰዎች ከድርጊታችሁ እንድትቆጠቡ ማስተላለፍ ፈልጋለሁ። እኔ እኮ እሷ እንድትናገር ያደረኩት የባለፈው ቪዲዮ ላይ ሴት ልጅ ታከብራላችሁና ሴት ልጅ አክብራችሁ ምንም አይነት ነገር አታረጉም ብዬ በማሰብ ነውና ፕሊዝ ከዚህ በኋላ እንደዚህ አይነት ነገር እንዳይደገም። ግን ሲል ብሶባችኋል። ኮሜንት ያረጋችሁ ያላችሁት ነገር ትክክለኛ ነገር አይደለምና እንታቆሙ አሳስባለሁ። ወይስ እኔም ጓል በልባችሁ? ምንም ቢሆን እኮ ከሷ አላንስ በጣም የሚደብሩት። ምንም ቢሆን እኮ እኔ ከሷ አላንስም ብሎ ደረጃ ላይ ወጥቶ ነው። ኤኒዌይስ እኛ ራቁት በተለየ መሀል አንገባም ነው ያለው። እኔ እንደ ሴት ማንም ሴት ላይ ጉዳት እንዲደርስ አልፈልግም፣ እቃወማለሁም። ፕላስ ደግሞ ማንም ሴት አልፈልግም በቃ ብላ በራሴ መንገድ ልሂድ ካለች ሊከበርላት ይገባል መብቷ ብዬ አስባለሁ። ግን ምንድነው ሶሻል ሚዲያ ላይ ያሉ የካፕል ነገሮች ትንሽ ድራማ ነገር ይበዛቸዋል እና ማመን ይከብደናል። እንደ ተመልካች ማመን ይከብደናል። ምክንያቱም ከዚህ ቀደም እነዚህ ሁለት ልጆች አብረው በነበሩ ሰዓት በጣም ሲሮሰቱ የነበሩ ሙድ ሲያዝባቸው የነበሩ ልጆች ናቸው። የምርም አይመስልም ነበር ሪሌሽንሺፓቸው። እንግዲህ ዳኒ ሮስት ከተለያዩ ሴቶች ጋር አብሮ ቪዲዮ ሲሰራ እናያለን። ለዛም ይመስለኛል እውነት ነው ብሎ ለመቀበል ትንሽ ግራ የሚያጋባው። እኔ ልጅቷ እውነት የሱ ፍቅረኛ እንደነበረች ራሱ አሁን ነው በትክክል ያወቅኩትና ያው ሶሻል ሚዲያ ላይ ድራማ ስለሚበዛ እውነት ነው አይደለም ብሎ ለመቀበል በጣም ያስቸግረናል። ነገ አንድ ላይ ሆናችሁ ብታሳዩን እኛንን የምናፍረው። ስለዚህ ብዙ ከመናገር ብንቆጠብ መልካም ነው ብዬ አስባለሁ። አይመስላችሁም? እስቲ እናንተ ምን ትላላችሁ? ሌላው ሰሞኑን እንግዲህ ከአርቲስት ነፃነት ሞት ጋር በተያያዘ ከፍተኛ ተቃውሞ የገጠማት አንድ አርቲስት ብትኖር ገነት ንጋቱ ነች። ምክንያቱም እንግዲህ የሞቱን ዜና እንደሰማች ካሜራ ደቅና ያለ ደረጀ ኃይሌ እውቅና ሳታስፈቅደው እንግዲህ ቀጥታ ካሜራ ላይ አስገብታ የነፂን
የሞት ዜና ዘግባ እንደነበር እናስታውሳለን። በዛም እንግዲህ ከፍተኛ ተቃውሞ ደርሶባታል። እሷም እንግዲህ በጽሁፍ ተከታዮቿን ይቅርታ እንደጠየቀች እናስታውሳለን። ከሱ ጋር በተያያዘ እንግዲህ ሰሞኑን አንድ የተለቀቀ ቪዲዮ አለ። አርቲስቷ እያለቀሰች ያለ ቪዲዮ። እስኪ ቪዲዮ ምንድን ነው የሚለውን እንመልከተው። ሰላም፣ እንዴት ከረማችሁ? ሰላም ናችሁ? እንዴት ናችሁ? ሰሞኑን ጥሩ ሁኔታ ላይ ነበርኩ። በጣም ብዙ ህይወት ፈተናዎች ገጥሞኛል። ይህን ብዬ መግለጽ አልችልም። ምናልባት ሊያሰናብቱኝ ይሆናል ብዬ አሰብኩና ነፍሴ በጣም ተጨነቀ። እናቴን ያማታኝ እንደዚህ ወደ ውስጥ እንደዚህ ባዶነት ተሰምቶኝ ያውቃል። ይጨንቃል፣ በጣም ይጨንቃል። ክርስቶስ አምላክ የማይለውጠው ታሪክ የለም። ታሪክ ይለውጣል። እኔም ታሪክ ለውጠው በህይወት ያቆየኝ አምላክ አሁንም ታሪክ ይለውጣል ብዬ አምናለሁ። በሰዎች እናተናችሁ ማለት በቃ አልቻልኩም። ጉልበቴ ራደ፣ አቅሜ ራደ፣ በቃ ጥንካሬ ጠፋ። ሰውነቴ በጣም ይቀጠቅጥብኝ። መቆም መቀመጥ ሁሉ አቃተኝ። አላውቅም ምን ማድረግ እንዳለብኝ ሁሉ አላውቅም። ጨርሻለሁ። እንደተመለከትነው እንግዲህ ይሄ ቪዲዮ በማህበራዊ ሚዲያ ላይ በከፍተኛ ሁኔታ እየተዘዋወረ ይገኛል። እሷ እንግዲህ በአርቲስት ነፃነት ህልፈት ዙሪያ በሰራችው ቪዲዮ ይቅርታ የጠየቀችው በጽሁፍ ሆኖ ሳለ ገነት ንጋቱ ህዝቡ ይቅርታ ስላልተቀበላት እንግዲህ እያለቀሰች ይቅርታዬን ተቀበሉኝ ብላለች በሚል ነው እንግዲህ በከፍተኛ ሁኔታ ይሄ ቪዲዮ ሲዘዋወር የነበረው። ይሄ ግን በፍጹም ሐሰተኛ መረጃ ነው። ምክንያቱም ይሄ ቪዲዮ በጣም የቆየና አባቷ በታመሙበት ሰዓት የተቀረጸ ቪዲዮ ነው። ለማንኛውም ገነት ንጋቱ ይቅርታዋን የጠየቀችው በቪዲዮ በእንደዚህ አይነት መልኩ ሳይሆን በጽሁፍ እንደሆነ ሁላችሁም አይታችኋል ብዬ አስባለሁ። ስለዚህ ይሄ የተለቀቀው ቪዲዮ ከእውነት የራቀ ሐሰተኛ መረጃ የቆየ ቪዲዮ እንደሆነ በግልጽ እንድታውቁት ነው። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ። እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላሙንደል ሙንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እያሰፈራችሁ ብሎም የምሰራቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ትችላላችሁ ማለት ነው። እንዲሁም እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ የኢንስታግራም፣ የቲክቶክ እንዲሁም የፌስቡክ ገጾቼ ዲስክሪፕሽን ላይ ተቀምጠዋል። እነሱን ነካ በማድረግ በዛ መላክ ትችላላችሁ ማለት ነው። ለማንኛውም የዛሬና በቃው። ይመቻችሁ ባይ